ትሁቴ እንግዲህ በፍቅር እንደተያዘች እንግዲህ ቤተሰቦቹ ሁሉ አወቁ። እሱም እንግዲህ ይህንን ሀብል ለወደድሽው ሰው ስጪው ሲል ሰጣት። እሷም እሺ በማለት ተቀበለችው። የወደደችውም ሰው ካሊብ በመሆኑ ይህንን ሀብል አሰረችለት። አባባም በጣም ተደሰቱ። እንግዲህ ሁላቸውም ካሊብም ሁላቸውም ተደሰቱ። ኤደን እንግዲህ ቲናን ፈነከተቻት። በጣም ቲና አደጋ ለማድረስ አስባ ነበር ያደረገችው። አሁን ሁላችሁንም እቀበላችኋለሁ ትዕግስት የለኝም በማለት እየተናገረች ነው። ከዚህም በኋላ ባለቤቷን እንድትተውላት ስትጠርም ቁራሽ እንጀራ አይደለም የምተውልሽ አንቺ ከዚህ በፊት ፍቅሩን ስትፈቀሚኝ አልተሰማሽም እንዴ አለቻት። አሁንም ኤደንን ለመያዝ ስትጠጋት ኤደንም እንግዲህ ግንባሯን መታ ፈነከተቻት ማለት ነው። ሰላም ውድ ቻናል የተከታታይ ሰላማችሁ ያላችሁበት ይብዛል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ትሁት ቀጣይ ፓርቲ ይዘን ገብተናል። ትሁቴ ዛሬ በጣም ተደስታለች። ምክንያቱም እንግዲህ የዳኒ ፍቅረኛ ነበረች። ፍቅሯን እንድታወጣው ስትጎተጉታት የነበረው እሷን በጣም ተደብቆ የነበረውን የውስጧን ፍቅር አመቃው የነበረውን አወጣችው። በዚህም ማንነቱን ግለጭለት፣ ፍቅሩን ግለጭለት፣ ሀብሉን ስጪው ብሎ ካሊብ ሰጣት። እሺ እነግርሃለሁ ማን እንደሆነ ስትል ተቀበለችው። ከዛም በጣም ደስ አለው። አሁን አይደለም ምነግርህ ሌላ ጊዜ ነው ምነግርህ አለችው ማለት ነው። ቲና ትልቅ ነገር ችግር ውስጥ ጉዷን ተኮናንማለች። ያሰበችው ያለመነችው እንዳልተሳካ ነበረ። እንግዲህ ቤት ዘግታ ያየችው እንግዲህ የእነሱን ጊዜ ወደ ቤት ይዘው ብላ አልቅሳ ምን አድርጊያችሁ ነው? ምን ነው? ምን በደልኳችሁ? በዚህ ልክ ምን አድርጊያችሁ ነው አለው። ሁሉም በሳቅ ፈነዱና ተሳሳቁ። ክፎች ናችሁ እናንተ አለቻቸው። ካንቺን በላይ ክፉ አለ እንዴ አሉ አባባ። ደግሞ የወዳጅን ጮኛ ሲመጣ የሽው አሉና አባባ ጠይቋት። ትልቅ ሰው አይደሉም እንደ አባባ እንደዚህ ታደርጋለሁ ስትል ጠየቀቻቸው። ከዛም አይ ከዚህ እንግዲህ ይህ ነው አሁን አንቺ ያደረግሽው ነገር ሁሉ ላልታወቀሽም ሊሆን ይችላል። ስለዚህ የኛ ደግሞ ይህን በዚህ አይነት መንገድ እኛ ውስጣችን መጎዳታችንን ልናሳይሽ ይገባል አሏት ማለት ነው። ይህ ነው አሉና ካሌብና እንዲሁም ትሁት በመገረም ሁሉን ነገር ማልቀስ ጀመረች። ኤደንና ዳኒ ተቃቅፈው ቁጭ አሉ። ምን እያደረክ ነው? ምን እያረክ ነው? ኧረ ምን አደረግን? ተጋበዝን መጣን አላት። በጣም ነው የምጠላችሁ፣ በጣም ነው የምታሳፍሩት በማለት በንዴት ጮኸች። አባባ ደግሞ እስኪ በቃ ሊሄድ እስኪ ልያት ብሎ ወደ ምኝታ ቤት ሲሄድ አባባ ትልቅ ሰው አይደለህም አለችው። ከአንቺን የተማርኩት ከትንሿ ነው ይህን የተማርኩት ሲላት በጣም ተናደደች። ውጣልኝ በማለት ትጮኻለች። በቤቴ እኮ ነው ውጣ የምትይኝ እንዴ? እንደዚህ ነው የምታዥኝ አሉ አባባ። ግን በቤቴ አልወጣም አንቺ ነሽ የምትወጪ ሲሉ አስተጋቡላት። ከዚህ ቤት እንድትናደጅበት ቤቱን ግን ፈቅጄልሻለሁ አሏት። ከዛው ሂዳ ቀረች እኮ በማለት ሳሎን ሂደው ተቀምጠው ሂዳኒ አምጣት ሲሉ ተዋት አባዬ አልቅሳ እልኳ ሲበርድላት እንደምትመጣ እርግጠኛ ነኝ አላመጣትም ሂጂ አለ። እንዳለውም በሩን ክፍት አድርጋ ወጣችና ዳኒ ውጣ ከዚህ ቤት፣ ይሄ ቤት የኔ ነው አለችው። ቤቱ ያንቺ ነው ግን ቤቴን ተጋብዤበት ነው የመጣሁት የአባባ ቤት ነው አላት። ኧረ እባክሽ ያንቺ ቤት ማን አደረገው? አርፈሽ ተቀመጪ አሉ አባባ። ከፈለግሽም አንቺ ውልቅ ብለሽ ውጪ ሲሏት በንዴት በጣም ተናደድ። እኔ ነኝ እዚህ ያመጣሁት እንዳመጣሁት አስወጣዋለሁ ስትላቸው እኛ ኮ አላት። ካሊብ ዝም ትላለህ እንዴ ስትለው ካሊብ ደግሞ እኛ ወንድምሽ መሆኑን ተቀብለናል እስካሁን፣ ስለዚህ አሁን ደግሞ ሌላ ነገሮች ተቀይረዋል ብሎ አስደነገ። ቆሻሻ ነሽ አንቺ በቤቴ ውጪ ስትይ እንዲህ እንድትናገሪም እሷንም አልፈቅድልሽም አሏት። እና ላናግር ስትል ወደ ውጭ በሩን ከፍታ ይዛ ወጣች። ምን እያለክ ነው በማለት በጥፊት መተዋለች። ዳኒ እንዴ እየመታሽኝ እኮ ነው እንዴት ትመችኛለሽ አላት። ልትመቼ ነው የጠራሽኝ አላት። አንተ ቆሻሻ ምን እያደረክ ነው ስትል ቆሻሻነትን ያስተማርሽኝ እኮ አንቺ ነሽ አላት። እችን ባለጌ ሴትዮ እንግዲህ በእኔ ላይ ትጫወትብኛለህ
አለችው። አንቺ ነሽ ባልግናውን ያስተማርሽኝ። እኔ መጣሁ ተጠጋውሽ፣ ሁኔታሽን ሳይ ግን ተውኩሽ። ስለዚህ በቃኝ፣ ከአንቺ ጋራ በውሸት መጓዝ አቁሜያለሁ አላትና ወደ ቤት ገባ። ትሁት አሁን ፍቅር ማፍቀር ምን እንደሆነ፣ ስለ ፍቅር የፍቅር ስሜት ምን እንደሆነ ለአባባ ነገረች። አባባን በጣም ሲመኙት የነበረ ነው። መፈቀር መታደል ነው ትሁቴ አሏት። በጣም ደስ ይላል፣ እኔ ደስ ብሎኛል አሏት። አፈቀርሽ እንዴ አሉ። አይ አባዬ ብላ የፍቅር ስሜት ምን እንደሆነ ማወቅ ፈልጌ ነው እንጂ አላፈቀርኩም አለቻቸው። እሳቸው አይ አሁን ብታፈቅሪበትም ጥሩ ጊዜ ነው ያለ ነው የኔ ልጅ፣ ለምታፈቅሪው ሰው ብዙ ዋጋ ክፈይለት አላት። በስ ይላል አለችው። በጣም ደስ የሚያስደስት፣ ከዚህ በላይ ምን ልስማ አሏት። እሺ አባዬ ብላ እየተሽኮረመመች ወጣች። ከዛ እንግዲህ እንዴት ነሽ ደህና ነሽ ወይ ፍቅር እንዴት ይዞሻል እያለ የዳኒ ፍቅረኛ ታማክራታለች። ስለመጣሽ ደስ ብሎኛል። ለምንድን ነበር የጠራሽኝ? አንቺ ጋር መሆን ስለፈለግኩኝ አች። እሺ ትሁቴ እንዴት ይዞሻል ፍቅሩ? የምን ፍቅር? ኧረ ተይ አታሳፍሪ ሄዱ አለቻት። ይኸውልሽ አሁን ያፈቀርሽውን ሰው እውነቱን ግለጭለት፣ ተናገሪ። ምንም አላደርገውም፣ እኔ እፈራለሁ፣ አላደርገውም። ማድረግ አለብሽ። የውስጥሽን ካልገለሽ ፍቅረኛሽ ሊያውቅልሽ አይችልም። ስለዚህ ፍቅረሽን ግለጭለት፣ በኋላ እንዳትጸጸች። ሳትነግሪው ሌላ ሰው ቢያፈቅርብሽ በኋላ ሲቆጭሽ ይኖራል ስትል ትመክራታለች። እኔ የማውቀውን ነገር የደረሰብኝ ና የመከርኩሽ። ኧረ ኤዱ በእናትሽ ያታሳፍሪኝ፣ የምሬን ነው። በዚህን ሰዓት የዛ ጊዜ ዳኒ ገባና ምንድን ነው አንቺ መተሽ ቀረሽ እኮ ከዚህ ውስጥ አላት። ኧረ እንኳን ደህና መጣሽ፣ ትልቅ ችግር ተፈጥሯል፣ እናማክርህ ነበር አለችው። ምንድን ነው ሲል ትሁት ያፍቀረች። ኦ ደስ የሚል ጉዳይ ነው ይሄ፣ ታዲያ በጣም ያስደስታል እንጂ ታዲያ ፍቅርን አለ። እና አንተ ምን ትመክራታለህ? ማፍቀር መታደል ነው፣ ታፍቅር። እኔ በማፍቀሯ ደስተኛ ነኝ አለች። በቃ አለችው። ልጁን ትግለጽለት፣ ትነግረው፣ ትንገረው አለ። እኔ የምለው አሁን እሱ እንደምታፈቅረው አያውቅም። ስለዚህ ሳያመልጣት ንገር እያልኩ እየመከርኳት ነው። ጥሩ ምክር ነው የመከርሻት የኔዋ ትሁቴ። በማፍቀርሽ ደስ ብሎኛል። ከዛ ደግሞ አንቺ ግለጭለት እንዳያመልጥሽና በኋላ ሌላ ትልቅ ችግር ውስጥ እንዳይፈጠር በደንብ እንደምታፈቅሪው ግለጭለት አላትና ወጥቶ ሄደ። ከዛም እኔ ምን እናንተ ልጆች እናንተ ተወያዩበት ብሎ ነበር ወጥቶ ጥሏት የሄደው። ይህንም ትሁትም ካሊብ እያግባባች እያለች እንግዲህ ኧረ ተኢዱ እኔ ተናግሬያለሁ ስትል ዳኒ እየሮጠ ወደ ሳሎን ሄደና እናንተ እዚህ ቁጭ ብላችሁ እዛ ውስጥ ሰላም ሀገር ናችሁ፣ ቲቪያችሁን ትመለከታላችሁ። እዛ ሴቶቹ ትልቅ ችግር ውስጥ ፈጥረዋል አለ። ምን ብለው ተደነገጡ አባትና ልጅ። ካሊብ ትሁት ያፍቅራለች አለ። አባትየውም የተመኘው ነበረና እሰይ ደስ ይላላ፣ ትሁት ማፍቀሯ በጣም እኮ ነው፣ ትልቅ ነገር ነው፣ ስመኘው የነበረው ነው አሉ አባባ። ኧረ ካሊብ ደግሞ ትሁቴ ማንን አፈቀረኝ ብሎ ሲጠይቀው እንግዲህ ፍቅር ይዟት እየተገላታች ነው አለ። አባባም ሳቃሉ እኔም እንደማታፈቅር አውቃለሁ፣ ለእኔም ነግራኛለች፣ እኔም ጠርጥሬ ያለሁ ስለ ፍቅር አስባ እንዳፈቀረች ነገረችኝ ሲለው አባቱን ደስ ይላል አለ ካሊብ። ዝም ብሎ ለትንሽ ጊዜ ተከዘ። አዎ ለትሁት እንግዲህ ደስ የሚል ስጦታ የፍቅር ጊዜ እንዲኖራት ደግሞ ይሰጣታል። የሁላችንን ምኞት ነው አለ ዳኒ። አባባም አዎ እኔም እንኳን አፈቀርሽ እንኳን ደስ አለሽ ብያታለሁ አሉ አባባ። ይህን ብቻ ነው ያልካት እንደ አባዬ አለው። ሲቀጥል ደግሞ ድል አድርጌ ደግሼ እንደምድራት ነግሬያታለሁ አለው። ኧረ አባባ አለ ካሊብ። በዚህን ጊዜ ትሁት አበባ ልታጠጣ የውሃ ማጠጫዋን ይዛ ወደ ሳሎን ሄዳ ቁጭ ስትል ጆጉን ውሃውን ትሁት እያጠጣይ ትሁት አላት። እንዳፈቀርሽ ሰማሁ አላት። ካሊብ ማን ነገረህ አለች። ሰማሁ ልነግርህ እኮ ነበረ ግን ፈርቼህ ነው አለችው። ምን አለ። አዎ ለምን ትፈሪኛለሽ ሲላት አይ አላቅም ለምን እንደፈራሁ አለች። በቃ በጣም ደስ ይላል ቁጭ በይ አለና ከኪሱ ውስጥ የአንገቱን ሀብል አውጥቶ ይህን ለምትወድቸው ስጭው ብሎ ሲሰጣት እጇን ዘርግታ ተቀበለችው። ምን ብላ ደነገጠች። ሰሪለት ይህንን ሀብል
እሺ በቅርቡ እሰጠዋለሁኝ አለች። እና ቲና ካፌ ተገናኙ። ምን ፈልገሽ ነው የቀጠርሽኝ አለቻት። ይኸውልሽ ዳኒን ተይልኝ፣ ለዚህ ነው የጠራሽኝ አለችኝ። እኔ ዳኒ ብዙ ዋጋ ከፍዬበታለሁ፣ በጣም ነው የምወደው። ስለዚህ እባክሽ ተይልኝ ስትላት፣ እንዴ አንቺም ሴት ነሽ ተረጂኝ አለቻት። ይቅርታ ዳኒ የምተውልሽ አንቺ ሲጀመር ከኔ ላይ ነው ገባሽ እንጂ እኔ በአንቺ ፍቅር ላይ አልገባሁብሽም። ጣልቃ የገባሽው አንቺ ነሽ። ዳኒ የሚወደኝና የሚያፈቅረኝ ነው አለቻት። ኧረ እባክሽ አለቻት። አዎ ዳኒ የኔ ነው፣ ደስተኛ ነው። እንግዳስ ደስተኛ የሚሆነው ከኔ ጋር ነው፣ ራሱ ያውቃል። ስለዚህ በአይንሽም አይተሻል አንቺ አለቻት። ዳኒ ቁራሽ እንጀራ አይደለም የምተውልሽ አለቻት። እባክሽ ሴት ነሽ ብላ ለመነቻት። አጨቅጭቂኝ ብላ ትታት፣ በዚህ ልመናሽ ዳኒን በልመና የሚሰጥ ሰው አይደለም፣ ቁስ አይደለም እኮ ሰው ነው፣ ፍቅር ነው እኮ አለቻት። ከእኔና ከትዳሬ ተይ ብላ ራቀቻት። በስከ መጨረሻ ተናዳ እማሳይሽን አያሳይሻለሁ በማለት ዝታ ፎክራ አሁን ላይ ዋጋችሁን ታገኛላችሁ በማለት ሄደ። ትሁት እንግዲህ በጣም በሚገርም ሁኔታ በሚያሳዝን ሁኔታ አሁን ላይ እንግዲህ ዳኒና እንዲሁም ኤዱ አብረው ስታያቸው በጣም እየተናደደች ነው ያለችው። አንድ ነገር ልታደርጋቸውም እያሰበች ትመስላለች። የእጇን አግኝታለች፣ ግን በቀሏን ልትቀጥል ተያይዘዋለች። እንግዲህ ከቤቴ አትምጡ እያለች በመጮህ ቤቱም ያባባ እንደሆነ አባባም በትልቁ የበቀላቸውን እያሳዩት ይገኛል። ካሌብ እንግዲህ ዘው ብሎ ኪችን ገባ። ትሁት እቃ እያስተካከለች ነበር። ከዛ ቀጠለና ትሁቴ አላት። ወይ አለችው። ምን ነው የማግዝሽ ነገር አለ ሲላት፣ አረ ደግሞ ብዬ ኪችን ላስገባ እንዴ አለችው። እሺ ግን እኮ ስላፈቀርሽው ልጅ አልነገርሽኝም ሲላት፣ በቅርብህ እነግርሃለሁ አለችው። እንዴ አሁን ንገሪኝ ሲላት፣ አረ አሁን በፍጹም አልነግርም አለች። ካሌብ አለችው፣ ይኸውልህ በትንሽ ወክ እንዳደርግ ንፋስ እንዲወስድ ፍቀድልኝ አለችው። ያሁን መቼ? እሺ ውጪ ደስ ይለኛል። እሺ ብላ ትሁትም ውጭ ወጥታ ንፋስ በጎዳና ላይ ወደ ወዲህ እያለች እየተረማመደች ንፋሷን እየተቀበለች ራሷን እያዳመጠች እንግዲህ በዚህ ላይ ተጠናቋል። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ትሁት ቀጣውን ፓርቲ ይዘን እስከምንመጣ የዛሬውን በዚህ ተሰናበት ናችሁ። ስለምትከታተሉን ከልብ እናመሰግናለን። መልካም ቀን ለእናንተም ተመኘንላችሁ።